አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት በነቢዩ ስም እያሾፍክ ነው። አስራ አምስት መሀይም ደንቆሮ ማትረባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሙአዝ ኢስላሚክ ሚዲያ ቤተሰቦች እንዴት ናችሁ? ውድ ቤተሰቦቼ ዛሬ እንግዲህ በሁለተኛው ዩቲዩብ ቻናሌ ላይ እየተገናኘን ነው ለመጀመሪያ ጊዜ። ቪዲዮውን ግን የምትችሉትን ያክል ሼር እና ላይክ እንዲታረጉት እያልኳችሁ ዛሬ እንግዲህ አህባሾች ስለ አላህ ሱብሓነሁ ወተዓላ ሲፋና እንዲሁም ደግሞ ስለ መውሊድ ማለት ነው የተለያዩ ጥያቄዎችን አንስተው ወንድማችን ሁሱ በመረጃ ሁላቸውንም አፋጦ ይዟቸው የመጨረሻው ምላሻቸው ምን ሆነ የሚለውን በዚህ ቪዲዮ አሰማችኋለሁ። እጅግ በጣም የምትገረሙበትና እውነታው ይሄ ነው ወይ የምትሉበት ይሆናል ብዬ አስባለሁ። ለማንኛውም ይሄ ቻናል አዲስ ስለሆነ እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜው ድረስ ተከታተሉት እያልኩኝ አሁን በቀጥታ ወደ መረጃዎቹና ወደ ቪዲዮዎቹ እናልፋለን። አብራችሁ ይቆዩ። ሶስተኛ የንዚሉ ረቡና ኢለ ሰማይ ዱንያ የሚለው ሐዲስ ወደ ሰማይ ዱንያ ይወርዳል ብላችሁ ነው ቀጥታ የምትፈስሩት። በሚወርድበት ጊዜ በዛቱ ነው ወይ? እነዚህ ሶስት ጥያቄዎች ትመልስልኛል። የመጀመሪያ ጥያቄ ምንድነው? ስለምንድነው? እና ለምሳሌ መውሊድ ቢድዓ ነው፣ ስለዚህ እኛ ቢድዓ እንሰራም ትላላችሁ አይደለ? አንተ መውሊድ ይቻላል ብለህ የምታምን ሰው ነህ? እኔ አዎ መውሊድ ይበቃል ብዬ ነው የማምነው። እናንተ ግን ቢድዓ ስላላችሁ ቢድዓ አትሰሩም። እናንተ ሐቂቀተን ይሄን ንገረኝ። መውሊድ ይቻላል ብለህ ነው የምታምነው አይደል አንተ? አዎ ይሄ ቢድዓ ነው ብላችሁ ነው ከእናንተ ዘንድ የምታምኑት አይደለ? የትም ማለት ነው። እናንተ ቢድዓ አትሰሩ፣ ሌላ ቢድዓ አትሰሩ። አስበለ አደንግጥ አይደል? መሳቅ ሳይሆን ማለት ነው። መሳቅ እውቀት አይሆንም። መሳቅ እውቀት አይሆንም። እሺ መውሊድ ይቻላል ብለህ የምታምን ሰው ነህ ወይ? አልተከ እኔ ይሄንን አዎ ብያለሁ። ቢዲአ ነው ስለምትሉ እኔ መውሊድ ያከብራለሁ ብዬ ነው ማምነው። ቢዲአ ደግሞ እናንተ በቃ እሺ ይቻላል ብለህ የምታምን ሰው ነህ አይደል? በጣም ጥሩ። መውሊድ ማለት ምን ማለት ነው? መልስ። መውሊድ ማለት ነብያችን አለይሂ ሰላቱ ወሰላም የተወለዱበትን ቀን ማክበር ማለት። በጣም ጥሩ። ስለዚህ አክብሮታው ተደንግጓል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት? ከቁርአንና ከሐዲስ ማስረጃ ነው። ነብያችን አለይሂ ሰላቱ ወሰላም የተወለዱት መቼ ነው? የተወለዱበት ቀን ሰኞ ነው። ዑለሞች የተሰባሰቡበት ሰኞ ነው። ቀኑን ሳይሆን ስንተኛው ቀን ላይ ነው? መቼ ነው? ቀኑ ላይ ኺላፍ አለ። በ12ም በ9ም ይባላል። ኺላፍ አለ። ማስረጃው እና ትልቁ ላይ አድርጌታለሁ። ክፈት። የምን ማስረጃ? የተወለዱበትን ቀን አውጣ። ሐዲስ አለ አውጣ። እሺ ያው ትልቁ ላይ ነው ሐዲስ ለጊዜው እንትን የለኝም ማለት ነው። እዚህ ላይ ሐዲስ እንትን የለኝም። እዚህ ጋር መጽሐፍ አለ አወጣልሃለሁ። የቱ ጋር አውጣ ሐዲስን መቼ እንደተወለዱ ቀኑና ኪታቡ የለኝም ማለት ነው። አውጣ። ኪታቡ የለኝም እጅ ለጊዜው። አሁን የጠየቁን ጥያቄ ነው መልስ። ጥያቄ እኮ ነው የጠየቁን። ጥያቄ ነው የጠየቁን። ረጋብን እኔ ጋር ጥያቄ ነው የጠየቁህ አልኩ አይደል? እኔ ጋር ኪታቡ አለኝ። የቱ ጋር አውጣ ንገረኝ። አሁን እናንተ እኔ ጥያቄ እኮ ነው የጠየቁህ። አንተ ወደ አንዴ ኪታብ የለኝም ብሎ ሊያመልጥ ነበር። እኔ ጋር ኪታብ አለ። የትኛውም ኪታብ ላውጣልህ ንገረኝ። አንተ የቱ ጋር አውጣ? ጥያቄ የኔም መጀመሪያ ጥያቄ የጠየኩህ ምንድን ነው? ወጣ በቃ መውሊድ አክባሪዎችን በዚህ ጥያቄ ነው። ውድ ቤተሰቦቼ እንግዲህ አህባሾች ስለ መውሊድ ያለምንም መረጃ እየተከራከሩ እንደሆነና መውሊድንም የሚያከብሩት ምንም አይነት አስል አግኝተው እንዳልሆነ እዚህ ጋር ትረዱታላችሁ። ምክንያቱም ምንም አይነት መረጃ እያቀረቡ አይደለም። የነዚህ ሰዎች ጉድ አሁንም አያልቅም፣ ይቀጥላል። አሁን ደግሞ እንግዲህ አህለሱና ወልጀማዎችን እምነታችሁ የአይሁድ እምነት ማለት ነው ብሎ ማለት ነው ወንድማችን ሁሱን በፊት ለፊት ማለት ነው ክርክር የሚገጥም አንድ ከአህባሾቹ አንድ ሰው አለ ማለት ነው። የዚህንም ሰውዬ ጉድ እንግዲህ አሁን እስከ ፍጻሜው ድረስ ተቆያችሁ የምትሰሙት ይሆናል። አሁንም ቪዲዮ ልጋብዛችሁና ከኔ ጋር እንገናኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ሁለት ጥያቄዎች ነበሩኝ። እሱ ትላንትና ጠይቄ ነበር በኮሜንት ግን መልሰህልኛል። ለእኔ ግን ያልኩ ጓደኛዬ አሁን ይዤው መጥቼ እዚህ ጋር ነው ያለውና እንዲህ ትላንት የጠየቁን ሁለት ጥያቄዎች እንዲሰማና እንድትመልስልኝ ፈልጌ ነበር። ይቻላል? እሺ ይቻላል። እሺ አንዱ እናንተ እንትኖች ምንድነው
የአይሁድ እምነት አይነት ነገር ነው የምትከተሉት ብሎ ይለኛል ማለት ነው። አቂዳችሁ የነሱ አይነት ነው ብሎ ይለኛል። ሌላው ደግሞ ሼህ መሐመድ አብዱል ወሃብን ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል ያለው በመጥፎ ነው ማለት መጥፎ ሰው ይመጣል እምነታቸውን ሊያበላሽ የሚመጣ ሰው አለ ብለው ተናግረዋል የሚል ሐዲስ አለ ብሎ አጣቅሶ የተናገረበትም አለና ይሄ እንዴት ይታያል? እሺ አለ ልጁ አጠገብህ ነው? አዎ አናግረኝ። ሰላም እንዴት ነህ? ሰላም ላይ ሰማ አልሐምዱሊላህ አማን ነው። አልሐምዱሊላህ እምነታችሁ ከአይሁድ እምነት ነው ብላል እንዴ? ይሰማል። እምነታችሁ የአይሁድ እምነት ነው ብላ እኔ ያልኩት አላህን በጅስም አድርጋችሁ ከዓርሽ በላይ ቁጭ አድርጋችሁ ካደላደላችሁት ነሰራና አይሁዳ የሚከተሉት እምነት ምንም ልዩነት የላችሁም ብየዋለሁ። الرحمن على العرش استوى ማለት ምን ማለት ነው? الرحمن على العرش استوى ማለት ምን ማለት ነው? ሁለተኛ መልስ ልስጥህ። የሁለተኛው ያልኩትን ነው። ከዛ መልስ ትሰጠኛለህ። መልስ ስላለ ሁለተኛው ደግሞ አንድ የአይሁድ እምነት ነው እምነታችሁ ከማለትህ በፊት መጠየቅ ከሆነ መጠየቅ በዚህ ጉዳይ ላይ እምነታችሁ ምንድን ነው ብለህ ጠይቅ። አንተ ግን አሁን ወስነህ ከሆነ እየተናገርክ ያለህ በዚያ ላይ ልትጠይቅ ነው። እሺ የአይሁድ እምነት ነው እንድትል ያደረገህ የአይሁድ እምነት እንደዛ የምታምን ከሆንክ ነው። የአይሁድ እምነት ምንድን ነው? እስኪ ንገረኝ አንተ መጀመሪያ። ታውቀዋለህ የአይሁድን እምነት? አዎ አውቀዋለሁ። ምንድን ነው እምነታቸው? አይሁዶች በሰማያት አለ ብለው ያምናሉ ፈጣሪያቸውን። የት ነው ማስረጃ? ማስረጃ የት ነው? የምን ማስረጃ? የአይሁዶች እንኳን የአይሁዶች አለን የራሴ ማንም ቢያልጨርስኩ ታዲያ አይሁዶች በሰማይ አለ ብለው ያምናሉ አምላካቸውን አልክ። የቱ ጋር ያገኘህ ማስረጃ ምንድን ነው? አንተም እንደዛ ብለን የምታምነው በሰማይ አለ ወይም ደግሞ በዓርሽ ላይ አለ ነው የምትለው? እኔ እንመጣለን። አይሁዶችን እምነት ከየት ነው ያገኘኸው? ታውቀዋለህ? አታውቀውም? ግን ዝም ብለህ ማስረጃ የቱ ጋር ነው? ሁለተኛ ያዝና የአንደኛው ማለት ነው። ታውቀው አንዴ ከአንደኛው መቼ ወጣህ? መጀመሪያ የቱ ጋር ነው የአይሁዶች እምነት ያገኘኸው? ማስረጃ ምንድን ነው? ይኸውልህ ልጨቃጨቅ አይደለም። ጠይቀኝ ያልከኝን መልሼልሃለሁ አይደል? ለምን እንደዛ አልከው ብለኸኛል። ያለ ማስረጃ ሰዎችን ትወነጅላለህ እንዴ? እምነታቸው የአይሁድ እምነት ማክፈር እኮ ነው። አልገባህም እንጂ አንተ አይሁዶች ካፊር ናቸው ጀስም እስከሆነ አክፈዋለሁ። ተረጋጋ። ቆይ እንዴ አይሁዶች ካፊር ናቸው አይደለ? ሙስሊሞች ካፊር ናቸው። እምነታቸው የአይሁድ እምነት ነው ካልክ የአይሁድ እምነት ምንድን ነው መጀመሪያ ታውቀዋለህ ወይ? ዑዘይር የአላህ ልጅ ነው ብለው ያምናሉ። እኛ ዑዘይር የአላህ ልጅ ነው ብለን እናምናለን። መጀመሪያ አላዳመጥከኝም ማለት ነው። ምንድነው ያልከው አንተ? ዓርሽ ላይ ተደላድሏል ወይም ደግሞ ዓርሽ ላይ ወጭ ብሏል ካል ተመሳሳይ ነህ አልኩህ። እሺ ተመሳሳይ ችግር የለውም። አይሁዶች እንደዛ እንደሚሉ የቱ ጋር ነው ያገኘኸው አንተ? ማስረጃ ምንድን ነው? የአይሁዶ መጽሐፍ ልግለጽልህ ነው። እንደዚህ ሲል የሰማኸው ሼህ ዑመር ኮምቦልቻ ነው አይደለ? የት እንደሆነ እራሱ አያውቅም። ጃህል ነው። እኔ ልንገርህ በቂ ነው። ሼህ ዑመር ኮምቦልቻ ማለት እኮ ያልተቀዳ መጽሐፍ ነው። ባህር ናቸው። የቱ ጋር ነው ማስረጃው? ከየቱ ጋር ነው? አያውቀውም። ወላሂ ላዚም አስተምርልሃለሁ። ሂድ አምጣውና ጫት መቃም ሊያስተምረን ይችላል። መውሊድ መብላትና ድቤ መደብደብ ሊያስተምረን ይችላል። ይህን አንችለውም። ስማቸው ራሱ መጥራት ራሱ ይከብድሃል። ና የቱ ጋር ነው አይሁዶች አምላክ ከሰማይ ዝም ብለህ አይ እንደዛ አይደለም። በስርዓት ምንም የሚያውቁት ነገር የለም። የአይሁድ እምነት ነው ብለው ስለሚሰድቡላቸው አለሱናችን የአይሁድ እምነት ነው ይላል። ማስረጃ ምንድን ነው? እንደዚህ ብለው እንደሚያምኑ ሲባል እኔ አላውቀውም ይላል። የቱ ጋር ነው አይሁዶች እንደዚህ ብለው እንደሚያምኑ ማስረጃ የቱ ጋር ያገኘው? መጽሐፉን ለምን አነብልሃለሁ? እንደዛ ነው የሚለው። ያለ ማስረጃ ሰዎች ላይ እንዴት ታወራለህ? አላህ በቁርአን ላይ ብሏል። ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። ገብቶሃል አይደል? ካፊር ናቸው እነሱ። አይሁዳትም ካፊር ናቸው፣ ክርስቲያንም ካፊር ናቸው። ምክንያቱም አላህ ፈጣሪን ሙጀሲም አድርገውታል፣ አካል አድርገውታል። ካፊር ናቸው አይሁዶች። አይሁዶች ካፊር ናቸው። አይሁዶች ኖርማሎቹ አይደል? አህሊል ኪታብ ኖርማሉ አይደለም እያልኩ ያለው ሙጀስም የሆኑትን ነው እያልኩ ያለው። ልክ እንደናንተ ማለት ነው። ሙጀስም የሆናቸው አይሁዶች ሙጀሲም መሆናቸው ማስረጃ የቱ ጋር ነው?
ሙጀሲም አስሉ አይደለም ይልህ ሙጀሲም አሁን የሚከተሉት አይሁዳዎች እሺ አይሁዶች ሙጀሲም ለመሆናቸው ማስረጃ የቱ ጋር ነው? የቱ ጋር ያገኘው? ነገርኩህ እኮ ቅድም እኔ የአይሁድ መጽሐፍ ገልጬ አላመጣልህም አልኩህ። ያለ ማስረጃ ለምን ታወራለህ? አይከብድም? ያለ ማስረጃ ዝም ብሎ ማውራት ሙስሊም አይደለህ አንተ? ከዚህ በላይ ለምን አልናገርም? ያለ ማስረጃ ታወራ ምን ፊት? እኔ እንደሌላው ሰው አይደለሁም። እኔ መጥፎ ሰው ነኝ ልንገርህ። ያለ ማስረጃ አንዲት ፊደል እንድትናገር አላደርግህም። እኔ ደግሞ ማምነው አይሁዶችን ማለት ነው። ስማ ጫት ትግባለህ እንዴ? አፈቀቀም ትችላለህ? የምትችለውን ነገር እናወራ እንዴ? ስንት ጊዜ ትቀማለህ? ጫት በቀን ጊዜ ይቅርታ፣ በሳምንት ጫት አንተ ዝም ብለህ በጭፍን በጥላቻ የታወርክ ነህ። ጫት እኔ አልቅምም አይደለም። የምትችለውን ነገር እናውራ እያልኩ ያለ ማስረጃ ከሆነ የምታወራው እኔ ጋር ባታወራ ስለማልቅም ጤነኛ ነኝ። ስለማልቅም ደግሞ እንትን ላይ ልታደርግ ነው። አልቅምም። ድቤ ትመታለህ? የምትችለውን ነገር እንጠይቅ። እሺ ድቤ ትመታለህ? ድቤ መደብደብ ትችላለህ ወይ? ድቤ ሀድራ ምናምን ድቤ መደብደብ እብሪቅ ክልክል اللهم صل على محمد አልታደልኩም። ለዛ ለመምታት እንኳን አልታደልኩም። على محمد نبي الزين የቁረተ ሰዓት 1 2 3 4 5 6 7 8 9 10 11 12 13 በነብዩ ስም እያሾፍክ ነው። 15 መሀይም ደንቆሮ ማትረባ ውሻ ተመልከታቸው። እነዚህ ናቸው አህባሽ ብሎ ማለት። እነዚህ ናቸው አህባሽ ብሎ ማለት። ማን ሲል እንደሰማ ታውቃላችሁ? አህለ ሱናዎችን የአይሁድ እምነት ብሎ የሚነግራቸው ሾመር ኮምቦልቻ ነው። የአይሁድ እምነት ይላቸዋል። ወላሁ ገኒዩን ዐኒል ዓለሚን ብሏል። ይሄ ወሁወል ዋሂዱል ቀሃር ብለው ቀህሩል ዑሉዊ ወዛቲ ወልመካነቲ ወሱልጣኒ ሱብሓነላህ። ምንም ከእውቀት ነፃ የሆኑ ትውልዶችን ያፈሩት። ጫት መቃም ያስተምሯቸዋል። ድቤ መደብደብ ያስተምሯቸዋል። ከአህለ ሱናዎች ፊት ስታወሩ ጊዜ ያለ ማስረጃ ማውራት አትችሉም። ይሄ ዝም ብሎ ተረት ተረት የነገሯቸው ወደዛ መታችሁ ማለት ነው። እኛ ፊት አላህ ይዲኩም በስ ውሽ ያለኝ። እሺ ለማንኛውም ሾመርን ኮምቦልቻ በቀጣይ ይዘውና በአላህ ይዘውና አስተምራለሁ። እሺ ወላሂ አይደለም ኡስታዝ ይቅርታ አፎን እና እኔ የፈለኩት የነበረው እኮ ማለት እንደዚህ እንድትባበሩ አልነበረም። እዚህ ሚዲያ ላይ ግን የፈለኩት በእኛ የአህለል ሱና ወልጀማ እንትን አቂዳው የሚለውን በአንተ እንትን እንድታብራራው ዝም ብለህ ያለውን ነገር አብራርተህ እኛን አስተምሮ እንድትነግረው ብቻ ነበር የፈለኩት የሚለውን ማለት ነው። እንደሱ አይደለም። ሰዎች እንዴት ማስተናገድ እንዳለብኝ ያውቃለሁ። ሰዎች አንድ አይነት አይደሉም። አንደኛ እውቀትን ፈልጎ የሚመጣ ሰው አለ። ሁለተኛ ከመጀመሪያው ጀምሮ እውቀትን አይፈልግም፣ ነገር ግን ሰው ሙስሊሞችን በማክፈር ላይ ቢመጣ ሰው ይሄ አሁን እንደዛ ነው ያደረገው። አይሁዶች ናቸው እያለ ቦታቸዋል አይደለ? የአይሁዶች እምነት ላይ ነው ያላቸው። ታዲያ ሰውዬ ከዚህ ሰው ጋር እንዴት ነው መግባባት የሚቻለው? ወቻው ጉድ ውድ ቤተሰቦቼ እንግዲህ ዛሬ ስለ አህባሾች የሰማነው ነገር በጣም የሚገርም ነው። ያለምንም ማስረጃ እየተንቀሳቀሱና መውሊድንም ሲያከብሩ ምንም አይነት አስልና መረጃ ይዘው እንዳልሆነ እንዲሁም ደግሞ ሌሎችን ሰዎች ማለት ነው ማክፈር ደረጃ ድረስ እየተናገሩ መሆናቸውን በዚህ ቪዲዮ እንደተማራችሁበትና ብዙ ነገሮችን እንደሰማችሁበት ተስፋ አደርጋለሁ። ግን ይሄ ቻናል ሁለተኛው የሙአዝ ሚዲያ ቻናል ስለሆነ ሰብስክራይብ ያደርጋችሁ ቤተሰብ መሆን እንዳዘነጉላችኋለሁኝ። እንግዲህ የዛሬ ቆይታችን ይህን ይመስላል። ስለ አህባሾች የተሰማችሁን ስሜት ከስር ኮሜንት ቦታ ላይ አስቀምጡልኝ። እንዲስተካከልና ቀጣይ እንዲሰራ የምትፈልጉት የቪዲዮ አይነት ካለም ኮሜንት ቦታ ላይ አስቀምጡ እያልኩኝ በቀጣይ በአስተማሪና እንዲሁም ደግሞ በወቅታዊ ፕሮግራሞች ተመልሼ መጥቼ እስከምንገናኝ ድረስ ቤተሰብ ሁኑ። ሰላም አለይኩም ወራህመቱላህ።